ሃይማኖት አቤት እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አለን። እሺ ሃይሚዬ አስተማሪ ታሪክ አለኝ ብለሽ ነው የገባሽው ማሪ? አዎ አለኝ። እሺ እናቴ ዘመንሽ ሰማንሽ ነው። ብዙ ጊዜ ጽፍልሻለሁ፣ በኢንስታግራም ጽፍልሻለሁ። አልመለስሽም። ብዙ ሰው ስለሚጽፍልኝ ማሪ እንዲህ ነው የሚጠራቀመው፣ አልከፍተውም። ኦኬ እኔ የምኖረው ሳውዲ አረቢያ ነው። እሺ ማሪ ከእንትን ጀምሪ። ጃኒ አካውንቷ ተዘጋ ውዶቼ። ጃኒ አካውንቷ ከተዘጋ ከቲክቶክ ጋር ትጻጻፍና ይከፈትላታል። ሌላ ሰከንድ አካውንት ከከፈተች ደግሞ ፎሎ እናረጋታለን። እሺ ፎሎ እናረጋታለን። ከተዘጋ ከቲክቶክ ጋር ትጻጻፍና ይከፍትላታል ቲክቶክ። በዋርኒንግም ከሆነ በምንም ከሆነ ለቲክቶክ የጠየቃትን ጥያቄዎች ትመልስለትና ይከፈትላታል። አታስቡ፣ አትጨነቁ። እሺ ሌላ ሰከንድ አካውንት ከከፈተች ደግሞ እኛ ፎሎ እናረጋታለን። ዶንት ወሪ። አካውንት ቢሄድ አካውንት ይመጣል። እኔ 7 አካውንት ተዘግቶብኝ የ8ኛ ነው። የሰው ልጅ በህይወት ካለ አይደለም አካውንት ምንም ነገር ቢሆን ይተካል። ስለዚህ አታስቡ። ይህን ያህል ነፍሳችሁ ልታስጨንቁ አይገባም። እሺ አላት ሌላ በቃ ሌላኛውን አካውንቷን ፎሎ እናረጋታለን ሁላችንም። እሺ ሃይማኖት ጀምሪ ውዴ። ከየት ልጀምር? የትዳር ከሆነ ከትውውቅ፣ የቤተሰብ ከሆነ ካስተዳደግ፣ ከልጅነት። አይ የቤተሰብም የትዳርም ታሪክ የለኝም። እኔ የጓደኛ ታሪክ ነው። ጓደኛ ጋር ስኖር የነበረ ነው እና ፍቅረኛ የሴት ጓደኛ ነው። ፍቅረኛ የለኝም። ከትውውቅ ነው ታዲያ የሚጀመረው። ከተውውቃችሁ እንዴት እንደተተዋወቃችሁ ከተውውቅ ጀምር። እኔ ማውቃት እንደ ማንኛውም ሰው ኢጃዛ ቤት ነው። አንድ ላይ ስለምንኖር ሳውዲ አረቢያ ላይ ኢጃዛ ቤት ነው የምንታወቅን። ተዋወቅን፣ ተሳሳቅን፣ አብረን በላን፣ ጠጣን። በቃ ብዙ ላይፍ እኔ በህይወቴ ላይ በጣም ብዙ ነገር እየሰማሁሽ ነው። እሺ እየሰማሁሽ ነው፣ እንዳታቋርጥ። ስልኩን ይዤው ነው የምነሳው። ምሳዬን ልበላ እጄ ልታጠብ ነው። ስልኩን ይዤዋለሁ፣ እንዳታቋርጪ ስለተነሳው። ኦኬ እና በቃ አብረን ነው የምንጫወተው፣ አብረን ነው የምንስቀው። ብዙ ነገሮችን ያው እኔ በመከራ ሳልፍም ያው አንዳንድ ጊዜ ከጎን ያለች በምንም ባትገድፈኝ ትመጣለች፣ እንጫወታለን፣ እንሳሳቃለን። መጨረሻ ላይ ከምንኖርበት ቤት ቀይረን ሌላ ቦታ ኖርን። እሷ ከጓደኛዋ ጋር ቤት ያዘን አብረን እንኖር ነበረ። ከዛ የኖርን እያለ እኔ ቋሚ ስራ ነበረኝ። በጣም ቋሚ ስራ ነው የሚወዱኛን አረቦቹ። እሰራለሁ፣ ታታሪ ሰራተኛ ነኝ። ወይስ ከ3 ዓመት በላይ ነው የምሰራበት። ደሞዜ አሪፍ ተከፋይ ነበርና እሷ በዛን ሰዓት እኔ እየሰራሁኝ በቤት ነው ቁጭ የምትለው። እሄዳለሁ፣ ሰላም እላታለሁ፣ ዘይራታለሁ። እና የሆነ ቀን ከኢትዮጵያ አለው እየሰማሁሽ ነው፣ ስልኩ እጄ ላይ ነው። ከኢትዮጵያ እቃ አስመጥታ እኔ ለልጄ እቃ ልልክ ወደ ሀገር ቤት ወደ አዲስ አበባ ልልክ ኢጃዛ ቤት ሄድኩኝ። እቃ የሚወስድልን ልጅ አለ፣ በየ2 ወሩ በየ3 ወሩ የሚመጣ ተመላላሽ አለና እሱ እቃዬን ይዞልኝ እንዲሄድ ብዬ አረቦችን አስፈቅጄ ወደ ኢጃዛ ቤት ሲሄድ እሱ ደግሞ ከኢትዮጵያ ሲመጣ መድኃኒት ነው ይዞ። እሷ ለልጄ ታማብኛለች እና መድኃኒት አምጣልኝ ነው ያለችው። የመድኃኒት የሰው እጅ ለእኔ እንደሆነ አያውቅም። እሱም የእሱ እንደሆነ አያውቅም። ሰውየው ይዞት የመጣው ማለት ነው። ከፈለግሽ ሙሉ መረጃ አለኝ። ከሰውየውም ጋር አነጋግርሻለሁ በይሞ። የሆኑ ልጆችም እንደኔ ጀጅ የተደረጉ ልጆች አሉ። እንደዚህ ከኢትዮጵያ መድኃኒት ያስመጣች ከስራቸው እያፈናቀለች በሽተኛ እያደረገች። እኔ አሁን ስራ ከፈታው አመቴ ነው ሀቡ፣ አመት አለፈኝ። አትሰሚም ሀቡ? አትሰሚም? ቆይ አልገባኝም። ከኢትዮጵያ ለሚመጣው ልጄ ታሞብኛልና መድኃኒት አምጣልኝ ያለችው ያልሽው? ልጄ ታማብኝ እያለች ከኢትዮጵያ ዝም ብላ የሚመጣውን ሰው ከከሌ አባባሉ ቤተሰብ ይሰጣችኋል። ልጇ ከታመመች ታዲያ
ልጅቷ ዝም ብላ አመመኝ ትላለች፣ ቡዳ በላኝ ትላለች፣ የሆነ ነገር ትሆናለች። እና እሱ ደግሞ ይሄ ነው ስትለው መድኃኒት አመጣላት። ልጅቷ ታማለች አምጣላት ስትለው እኔ ደግሞ ለዛ ብሎ አመጣላት። መድኃኒቱ ግን ለኔ ነው። እንዴት አወቅሽ? ልክ ከስራ እንደመጣሁ እኔ ከስራ መጥቼ ቀይን ወደ ኢትዮጵያ የምልከውን ዕቃ አዘጋጃጅቼ ቁጭ ስል ልጅቷ መጣች። ስትመጣ ታጠቢ ያለቻት። እሺ ልክ ታጥባ እያለ ስጨርስ ልጅቷ ዕቃ ግብት እንዳለች አመመኝ ብላ ጮሆች። እኛ ያው ስታመም ልታግጅ ትሄጃለሽ። እሺ ከዛ የዛኔ እፍሃ ማቀጣጥላ ነበርና ያን ከኢትዮጵያ የመጣ መድኃኒት አጠነችን። እኔን ነው መጀመሪያ ያጠነችኝ። ጉዴ። እሺ እኔን አጠነችኝ። ከዛን ቀን በኋላ እኔ ራሴን አላቅም። ያው ጓደኞቼም አሉ ቁርአንም ተቀርቶልኛል። ራሴን አላቅም። መሀል አናቴን ያመኛል፣ አፍንጫዬን ያመኛል፣ ብዙ ነገሬን ያመኛል። ስራዬም ከዛን ቀን በኋላ አረቦቼ በጣም ነው የሚወዱኝ። ስራዬ ተበላሽ። ስራ ከፈታሁን አመት ከ2 ወር ሆኖኛል። እቤት ነው ቁጭ ብዬ ያለው። ከኢትዮጵያ ያመጣው ነው የምጠቀመው። እሺ ማን ነገርሽ? አሁን አንቺ ያጠነችው ነገር ምናልባት አሁን ለምሳሌ እኔ በፊት እናቴ ቤት ቀበረችው ታጠናለች። ድኝ የሚባል ደግሞ ነገር አለ፣ የሆነ የሚገማ ሽታ ያለው እንደዚህ ያጠናሉ። እሷ ትናገራለች። ከፈለግሽ የሆኑ ልጆች አሉ እዚህ የኛ አካባቢ ልጆች፣ እነሱንም ያደረገቻቸው አለች። መድኃኒቱንም ስታደርግ ያዩት ልጅ አለ። ያመጣት ልጅ ደግሞ እኔን ያን ነገር አድርገኝ ከታመምኩ በኋላ እሱ በ3 ወር ቪዛ አለው ይመላለሳል። በ3 ወር ሳይሆን በየሳምንቱ መመላለስ ይችላል። ግን በየ3 ወር ነው ቪዛውን የሚያሳድሰው ልጁ መድኃኒቱን ያመጣላት። እሱ ያን ቀን መድኃኒቴን የኔን መድኃኒት ካመጣ ከታጠንኩ እኔ በሽተኛ ስራዬ ከተበላሽ በኋላ እሱ ሳውዲ አረቢያን ረግጧት አያውቅም። ሀቡ ለምን ትናለኝ ጋይ ስንትን ሳረግ በእኗ አፍንጫ ውስጥ ገባ። ብላክ ፔፐር ባሌ እንትን አምጥቶልኝ ቺክን ፓስታ አምሮኝ ባሌ ይዞ ሊመጡ እሱን ሳረግ እንዳለ አፍንጫ ውስጥ ገባ። ተቃጠልኩ። ብላክ ፔፐር ውሃ ጠጭ። ኦ ማይ ጋድ ኦ ማይ ጋድ ዊሊ ሶሪ። ምን ሳላርግ አፍንጫ ውስጥ እኮ ነው የገባው ብላክ ፔፐሩ። በኑ አፍንጫዬን እኮ ነው የሚያቃጥለኝ እንጂ አፌ ውስጥ አይደለም የገባው አፍንጫዬ እና አይኔን አቃጥለኝ። እንቀርታ ሀቡ ለጃኒ ድምፁኝ። እሺ አካውንቷ ስለተዘጋ ቪዲዮ ልስራ። ነገ ቪዲዮ ሰራለሁ። ምን ላርግ? የስቶሪዋ ላይ ያለውን አይታችሁ ከሆነ የዛሬ 2 ዓመት ነው ውዶቼ። ሚሞሪ ነው የዛሬ 2024። ሀበሻን ማስረዳት ከባድ ነው ውዶቼ። አብዛኛው ሰው ማንበብ ስለማይችል ዝም ብሎ ፎቶ አይቶ ስለሆነ እንትን የሚለው ከባድ ነው ማስረዳት ውዶቼ። 2024 ነው የሚለው። አሁን 2026 ላይ ነው ያለ ነው። ጓደኛዋ እንትን ስለ አካውንቷ ደግሞ እባካችሁ ጃኒ አካውንቷ ባን ሆኖባታል እስኪከፈት ድረስ ሰከንድ አካውንቷ ፕሊዝ ፎሎ አድርጉ። ፎሎ ያላደረጋችሁ እና እኔ ደግሞ ስለ አካውንቷ እኮ እሰራለሁ ቪዲዮ። አካውንቷ ስለተዘጋ ከሆነ እሰራለሁ ቪዲዮ ሰርቼ ሜንሽን አደርጋለሁ አካውንቷ ፎሎ እንዲደረግ። እሺ ለአንቺ ማን ሰራልሽ? ምንም ችግር የለውም። ማንም ባይሰራልኝ እኔ ይሰራለሁ። ምን ችግር አለ? ምን ችግር አለ? ሚሚዬ ለእኔ ማንም ባይሰራልኝ እኔ ብሰራ ምንም ችግር የለውም። ኢትስ ኦኬ። ስቶሪ ላይ ያደረገችን አይቼዋለሁ። የ2024 ነው ውዶች። የሚሞሪ ያንን ጊዜ ለማስታወስ ነው። አውቁ ጥቃቱ በ2024 የደረሰ ነው አይደል? አይ ዶንት ኖ በምን ይድረስ እንዴት ይድረስ አደጋ ይሁን አላውቅም። ብቻ የ2024 ነው። አላያችሁትም? ቀን ማንበብ አትችሉ? የዛሬ ነው። አይ እንግዲህ እኔ ሆናለሁም አይኔ ማንበብ አይችልም። እኔ ያየሁትኝ ስቶሪ ላይ 2024 ነው የሚለው። የዛሬ 2 ዓመት ነው የሚለው ስቶሪ ላይ ያለውን ከሆነ የምትሉት
2024 ነው የሚለው። ጋይስ ይሄንን ከሆነ የምትሉት 2024 ነው የሚለው። ቀን ማንበብ ካልቻላችሁ እኔ ዙም አድርጌ ላሳያችሁ። ይኸውላችሁ ማርች 24 2024 12 ይኸው ሰዓቱ ቀን 24 2024 ማርች 24 2024 12 ሰዓት ከ38 ደቂቃ ነው ይሄ። ቀን ማንበብ ማችሉ ከሆነ የዛሬ 2 ዓመት የተፈጠረ ነገር ነው። እንዴት እንደተፈጠረ ምናምን አላብራራችም፣ አልጻፈችም። ጀስት ስቶሪ ብቻ ነው ያደረገችው። እና ስለ አካውንቷ ደግሞ ሁላችንም ቪዲዮ እንሰራለን። እኔ ራሴን ክዬ ቪዲዮ እንሰራለን። ውዶቼ ስቶሪው ለምን ተደለተ ጠፋ? ገና እኮ 24 ሰዓት አልሆነም። ዋና ወሬጎ እኮ ነው የሚለው። ለምን ተደለተ? ዲሊት ሆነ አውቶማቲካሊ ውዶቼ። ግን 24 ሰዓት ሞልቶት አይደለም የጠፋው። ጠፋ ነው አለ። ዋና ወሬጎ ነው የሚለው። ያ ከኔ ነው። እሺ ቪዲዮ ሰርታለች፣ ተናግራለች። ምን ብላ? ጆን ዳንኤል ብላ ያለፈ ነው። የዛሬ 2 ዓመት ጆን ዳንኤል ነው እንደዚህ ያደረጋት እና በህግ አልከሰሰችም። እንደዛ ነው። የመክፊራ እናት ለምንድን ነው 10 የሚነጥራት? የኢትዮጵያ ኔትወርክ ብቻ 2024 ነው። እሺ ውዶቼ የዛሬ 2 ዓመት ነው የተፈጠረው ፎቶ። የዛሬ 2 ዓመት ነው። እሺ ሌትስ ጎ። አሁን ወደ ሃይማኖት እንመለስ። ሃይማኖት አቤት፣ እንዴት ነሽ? እሺ አንቺ ለምን እንደዛ እሷ መተት አስደርጋብኝ ነው ብለሽ ለምን አመንሽ? እጣኑ እንደነገርሽ ወይራ ይጨሳል ለቤት ውስጥ። አይ አይደለም፣ የተለያየ ነገር ይጨሳል፣ እንትን ያባራል፣ ሰይጣን ያባራል ምናምን ተብሎ። አይ እንደዛ አይደለም። እሷ ተናግራለች። ከዚህ ሳውዲ አረቢያ ውስጥ ስንት ልጆች አድርጋለች? እኔ የማውቃቸው 4 ነን። 4ታችንን አብረን እንበላ አብረን እንጠጣ ነበረ። 4ታችንንም ነው እንደዛ ያደረገችው እና 4ታችንም አንዷ 8 ወር እኔ አሁን እስካሁን ድረስ አመት ከ2 ወሩ የሆነ ስራ ፈትቻለሁ። ስራ በሄድም ያመኛል፣ መሀል አናቴን ያመኛል። ልክ ስራ ስሄድ አይኔን ይጋረዳኛል፣ ያስጮኛል። ሰዎችን አላያቸውም፣ አልሰማቸውም እኮ ማለቴ ራሷ አመነች። መተት አሰርቻለሁ 4 ሰዎች ላይ ብላ እንደውም ትጋብዝሻለች፣ ወደዛ ነገር ትሰብክሻለች። ገንዘባችሁ እንዲበረክት እንደዚህ አድርጉ፣ የሆነ ሰው አለን የማውቀው ቁጥሩ ልስጣችሁና ከኢትዮጵያ መድኃኒት አንጡ ትላለች። እኛ ከተኛም በኋላ ጧጧት ትነሳና ትታጠባለች። የሆነ የሚያስጠላ ነገር። አረቦቹ ቤት ሄዳ አብራ የምትሰራትን ልጅ አባራታለች፣ እንደዛ አድርጋ ማለት ነው። ሀታ አረቦቹ ቤት ተደባድባ አረቦቹ ላይ ቪዲዮ አለ የተደባደባ አድርጊያለሁ ብላ ብዙ መረጃ ነበረን። ያው ሰለቆይ አመት ስለሆነው ልጆቹን አገናኝሻለሁ ከፈለግሽም በቲክቶክ ማውጣት እርግጠኛ ነኝ ሙስሊም ነው። እሺ ቆይ አንደኛ ስም ዝም ብላ ታጠፋለች። ተደረገበት ባልሆነበት ትላለች። በቃ አንቺ ብርሽም እንዳይበረክትም ጤናሽም በቃ ሁሉ ነገር በሁሉ ነገርሽ ነው ያደረገችው። ከሰው ጋር ከቤተሰብም ጋር እንዳትስማሚ፣ ከጓደኛም ጋር እንዳትግባቢ፣ ለራስሽም እንዳትሆኚ በቃ ነው አይደለም። እሷ ምንድን ነው ጥቅሟ? አሁን እናንተ ላይ 4ታችሁ ላይ መድኃኒት አስደርጋ እናንተ ስትታመሙ መስራት ስታቆሙ እሷ ምን ትጠቀማለች? የዛኔ እሷ ስራ ፈትታ ቁጭ ብላለች። ወደ 3 ወር 4 ወር ስራ ፈትታለች። እኛ እየሰራን ነው። ያንን ያደረገችው እኔ ጋር ያደረገችው ልክ ያንን እኔ መድኃኒቱን ያን ካደረገችው በኋላ እኔ ወደ ስራ ከተመለስኩ ቢያንስ 2 ሰዓት አልቆየችም እሷ ወደ ስራ ስትገባ። የእናንተን እድል ትወስዳለች ነው? አዎ የእኛን እድል ትወስዳለች። ታምኛለሽ በእንደዚህ አይነት ነገር? ለአንቺ የተጻፈ እንጀራ ይሻግታል እንጂ ማንም አባቱ አይበላውም። ማንም አይበላውም። ግን አንቺ ፊት ለፊትሽ ያለን ነገር መስራት እየቻልሽ ማድረግ እየቻልሽ የፊት ለፊትሽን ሲወሰድብሽ ተስፋ ትቆርጣለሽ። እኔም ብዙ ጊዜ ራሴን ለማጥፋትም ራሴን ብዙ ነገር ለማድረግም ከህይወትም ከጓደኛም
ብዙ ነገር ደርሶብኛል። አንደኛ ባለመስራትሽ ሳውዲ አረቢያ ላይ አረብ ሀገር ላይ ባለመስራትሽ ብቻ አንቺ በሽተኛ ሆነሽ ጀጅ ትደረጊያለሽ። መስራት ሳትፈልጊ ቁጭ ብለሽ ኢጃዛ ቤት መስራት ማትፈልጊ ነው የሚመስላቸው። ኢጃዛ ቤት ግለኛ ያደርግልሻል። ቤተሰብም ሆነ ጓደኛም ሆነ ከሁሉም ትወገጃለሽ፣ ትገለልያለሽ። ስራ መስራት ማቺ ነው የሚመስላቸው። ስንት ዓመትሽ ነው ሳውዲ ላይ ሀይሚዬ? 7 ዓመቴ። 7 ዓመት አልሰራሽም? ቋሚ ስራ ነበረኝ። በጥሩ ደሞዝ ምሰራ ልጅ ነኝ። እሺ ያን ካደረገችኝ በኋላ አረቦቹ ጋር እነዛ ያኔ የምንከባበር አረብ ነን። ስራዬን ይወዱታል፣ እኔም ወዳቸዋለሁ። ከነሱ አለያየችኝ። ያመኛል፣ እግሬ ያብጣል፣ አይኔን ያመኛል፣ መሀል አናቴን ያመኛል፣ ማየት አልችልም። 47 ቀን 8 ቀን ተኝቼ አልበላም አልጠጣም። ሴትዮዋ ተነሽና ስሪ ስትለኝ ሰርቻለሁ እላታለሁ። አልሰራውም እኮ እሺ ስራውን ተይውና ቢ ስትለኝ በልቻለሁ እላታለሁ። የሆነ አንዳንድ ጊዜ እንቅልፍ ተኝተሽ እዛው ላይ ዝም ብሎ የምተኝ እንደ ህልም የሚሆንሽ ነገር የለም። እኔ ተኝቼ እንደ ህልም ሰርቻለሁ። ቤቱን አጽድቻለሁ፣ ልብስ ተኩሻለሁ፣ የልጆቹን የሚፈልጉትን ነገር አድርጌያለሁ። ግን አላደረኩም። ሴትዮዋ ስጠይቀኝ አድርጌያለሁ ብዬ እከራከራታለሁ። አላደረግሽም ብላ ስታሳየኝ እኔ የሚታየኝ አጽድቻለሁ፣ ሰርቻለሁ። ያው ሴትዮዋም አልቻለችም፣ አረብ ነች። በቃ ወደ ቤቴ ሄድኩኝ፣ ወደ ረፍት ቤቴ። ረፍት ቤቴ ሲሄድ ደግሞ ጓደኞቼ ነበሩ። እስኪ ሀይሚ ለምንም ይሄ እኮ አሪፍ ነው ብለው ቀበሮቹ አጠኑኝ። ልክ ቀበሮቹ ሲያጥኑኝ እንደ አጋጣሚ ሙስሊም ናቸው ጓደኞቼ፣ በጣም ነው ማከብራቸው። ሲያጥኑኝ ያ ነገር በቃ ተፈጸመ። ቁርአንም ወደ 7 ቀን አስቀርተውልኛል። እና በቃ እለፈልፋለሁ። ለእኔ ባይነግሩኝም በቃ ይሄ ነገር በጓደኛ ነው የተደረገው። ልጅቷም አመነች። ቁርአን ሲያስቀሩብሽ ተለፈለፈ መንፈሱ ተናገረ። ከሊናት ያስደረገችብሽ አለ ጓደኛ። በቃ እሷ ናት ለ80 ሺህ ብር ከፍዬ እሷም ታወራለች። ግን መንፈሱም ያኔ እንትን ስል 80 ሺህ ብር ከፍላ ነው ያስደረገችው። እንዳሰራ ስራ አሰራም፣ ትዳር አትይዝም፣ ጓደኛ አይወጣላትም፣ እንደዚህ አታደርግ እያለች እንትን ትላለች። ያስፈራ። ፈጣሪ ሆይ ድረስ። አሁንስ ለቀቀሽ? አልለቀቀኝም። ስራ ሄዳለሁ እመለሳለሁ። ስራ ከፈታሁ አመት ከ2 80 ሺህ ብር አውጥታ አንቺ ስራ እንዳይሳክልሽ ትዳር እንዳትይዥ ከምታደርግ 80 ሺህ ብር ለራሷ የሚጠቅም ነገር አትገዛበትም ወይ? ብዙ ነገር ታደርጋ። ይሄ ስለሌላው ስለ ህይወቷ ላይፍ አይመለከተኝም፣ ግን ብዙ ነገር ታደርጋለች እሷ። በጣም ብዙ ነገር። ይሄ ነው ብዬ የማልነግርሽ ነገር አለ። በጣም ብዙ ነገር አለ። እስኪ ጥረት እሷን የምንጠይቃት ከሁለት ወገን እንስማ። ልጅቷ ብሎክ ብላኛለች። በሁሉም ብሎክ ነና አሁን የለችም፣ አንገናኝም። አመት እኮ አለፈ እንደዚህ ካደረገች እና አሁንም እሷ ሳውዲ ውስጥ እየኖረች ነው። ሳውዲ አረቢያ ነው የምትኖረው። ግን አሁን ሌሎቹ ቁርአንም ሙስሊሞች ናቸው። ቁርአንም አስቀርተው ያለውን ነገር ሁለቶቹ ወደ ስራ ተመልሰዋል። እኔና አንዷንን እኔም በጣም እንትን አለብኝ ስራ እስካሁን ምንም ነገር ሳውዲ አረቢያ ስራ ጠፍቷል። ግን በርካሽ ዋጋ እንኳን ልሄድና ልሰራ አልቻልኩም። ለምን ሀገር ቤት ገብተሽ ጸበል አትገቢም? ላትኬት እንኳን የለኝም እዚህ። በቃ ከሀገር ቤት ዛሬ ስራ ሄዳለሁ እያልኩ ተስፋ አድርጌ 200 ብር 300 ብር ስባለሁ። ከሀገር ቤት እየተላከልኝ ነው የምኖረው። ከሀገር ቤት እየተላከ ከምትኖሪ በሚላከው አንዴ ትኬት ቆርጠሽ ገብተሽ ለምን ጸበል አትገቢም? በቃ እሰራለሁ የሚል ተስፋ አለኝ። መግባት አልፈልግም። አይ ገብተሽ ጸበል ብትጠቀሚ ምን ብትድኝና ተመልሰሽ ብትሄጂ ይሻልሻል። ከጊዜ በኋላ ይሄ መፈጸሙ ማይቀር ነው፣ መሄዴም ማይቀር ነው። እሱ ሀገር ላይ እንደዚህ ብለሽ ብዙ ጊዜ አትቀመጭም። ግን ተስፋ የሰው ልጅ ደግሞ ተስፋ ማድረግ አለበት፣ ማሰብ አለበት። ተስፋ ታደርጊያለሽ እኮ ማሪ። እንግዲህ ጸበል መጠመቅም እኮ ተስፋ ነው ለመዳን ማሪ። ዝም ብለሽ ጊዜሽን ገይ ሄደሽ ድነሽ የፈለግሽበት ሀገር ሄደሽ ድጋሚ መስራት። ግን አንዳንድ ጊዜ በቃ ይሄን ይሁን ያለሽ ጸበል አስመጣለሁ፣ እምነት አስመጣለሁ፣ በሃይማኖት እጸልያለሁ። በቃ ተስፋ አደርጋለሁ ባለውበት ነገር እግዚአብሔር ምሕረቱን ካለ በቃ ባላምንበትም ይሄ ይሆናል።
ፊት ለፊቴ በቃ በጸሎትና በሁሉም ነገር። ሌሎቹስ አራት ነን ያሰራችብን ብልሻል። ሶስቶቹ ውስጥ ዳኑ። አንዷ ወደ ቋሚ ስራ 5 ዓመት የሰራችበት ስራ ቦታ ነው ያባረረቻት። እንዳጋጣሚ ሆኖ ወበል ተጠመቁ ዳኑ ወይ ቁርአን ተቀራባቸው በእምነታቸው ዳኑ። ሁለታቸው ሙስሊሞች ናቸው። አንዷ ክርስቲያን ናት። እሷ ቤት ነው ያለችው። ሁለቶቹ ሙስሊሞች ናቸው። ቁርአን አስቀርተዋል። አንዷ ወደ ቋሚ ስራዋ ሲወዷ ስለነበረም ቁርአንም ማስቀርታ ያው በዱዓ ሰው ልጅ አንዳንድ ጊዜ ቶሎ እንትን የምትይበት ነገር አለና ወደ ስራዋ ወደ ቋሚ ስራዋ የነበረችበት ስራ ነበር 5 ዓመት የሰራችበት 8 ወር ስራ ፈታ ነው እንደገና ወደ ቋሚ ስራዋ የተመለሰችው። ፈጣሪ ጨርሶ ይማራቸው፣ አንቺም ይማርሽ። እኔ በእንደዚህ አይነት ነገር አላምንም። መታት ምናምን መድኃኒት አላምንም። አትመኑበት። እንዳይዛችሁ ከፈለጋችሁ እናንተ ላይ እንዳይሰራ ከፈለጋችሁ አትመኑበት። ማመን እኮ አይደለም የሰው ልጅ ከፈጣሪ ውጭ የምታመልክበትም የምታምኒውም የለም። ከዛ በታች ያሉት ምንም ነገር የሚሆን ነገር የለም። የሰው ልጅ የሚያምነው ፈጣሪ። ጠንቋይ መድኃኒት ምናምን ከኔ ፈጣሪ በላይ ሆኖ የፈጣሪን ጥበቃ ጥሶ አይነካኝም ብለሽ ካመንሽ አይነካሽም። አይ እንደዛ የሚባል ነገር እድልሽን ፊት ለፊትሽን ተስፋ ማስቆረጥሽን ሰይጣን ከተፈታተነ ያ ሰው አንቺ እንድትወጪ ካደረገ ብዙ ሰው የብዙ ልጆች ባለፈው ታሪክ ሰምቻለሁ። ጓደኛዬና ፀጉሬን ቆርጣ እያልሽ አሁን ታማሉ አትማማሉ እያልሻቸው ነበረ። የማይደረግ ነገር የለም። ስንቶች ናቸው በጓደኛ የሚያብዱትና ስንቶች ናቸው ተስፋ ቆርጦ ራሳቸውን የሚያጠፉት? አይኒዬ የለም እኮ አይደለም ያልኩሽ አለ። በእስልምናም ቁርአን ላይ አለ፣ በእናንተም አለ። መተት አለ ሲባል በአረብኛ አለ። ግን ያመነበት ላይ ነው የሚሰራው ነው የምልሽ። የሚያምንበት ላይ ነው የሚሰራው። ይሄ ነገር ይነካኛል ብሎ የሚያምንበት ሰው ላይ ነው። የሚያምንበት እኮ አይደለም። አንቺ አሁን ሙስሊም ነሽ፣ አንድ ባላህ ታምኛለሽ። ክርስቲያን በፈጣሪያችን እናምናለን። ግን ከእምነት ውጭ ደግሞ ድልሽን ሲያቀዳድፍብሽ ተስፋ ስትቆርጪ ሰውነሽና ያን ነገር ሆነብኝ ብለሽ ማሰብና መሳቀቅ መተገዝ የማይቀር ነገር ነው። ይሄ የማይቀር ነገር ነው። የሰው ልጅ አይገባሽም። ስታዳምጪ ነው የሚገባሽ። ሃይማኖት ነገር የለም። ስታዳምጪ ነው የሚገባሽ። አንድ ያዳምጪ። ስለ ፈጣሪ ስለ እግዚአብሔር ስለ አላህ የሚያወራውትኝ እያወራ ያለውትኝ ሲሄድ መተት አለ። እዚህ ምድር ላይ መተት አለ፣ መድኃኒት አለ። ግን እኔን መንካት አይችልም። የኔ ፈጣሪ ከመተት ከጠንቋይ ከሰይጣን በላይ ስለሆነ አልፎ እኔን መንካት አይችልም። ፈጣሪ አቅም የለውም ብለው የሚያስቡ ሰዎች፣ መተትን የሚፈሩ መድኃኒትን የሚፈሩ ሰዎች ፈጣሪ እምነትሽን ጥንካሬሽን አይቶ ነው የሚከላከልልሽ። ፈጣሪያቸው ይከላከልላቸዋል። የኔን ፈጣሪ ጥበቃ ጥሶ እኔ ጋር የሚደርስ ጠንቋይ የለም፣ አቅም የለውም። ልክ እኔ ጋር ሲደርስ ይሽመደመዳል፣ ይወድቃል። ለምን? እኔን የሚጠብቀኝ አምላክ ከምንም በላይ ከጠንቋይም ከመተትም ከሰይጣንም በላይ አቅም ስላለው የእሱን ጡንቻ የኔን ጌታ ጡንቻ አሸንፎ ጠንቋይ መተት ሰይጣን እኔ ጋር አይደርስም። ስልጣን የለውም። ጠንቋይም ሰይጣንም ማንም ከኔ አምላክ በላይ ስልጣን የለውም። ገባሽ? የኔ ፈጣሪ አሽመድምዶ ይጥለዋል ወደ እኔ እየሮጠ ሲመጣ። እኔን የሚጠብቁ አምላክ ፈጣሪን አሸንፎ እኔን አይነካኝም። እንደዛ የሚያምን ሰው የፈጣሪ ኃይል ከጠንቋይና ከሰይጣን በላይ ነው ብሎ የሚያምን ሰው አልፎ አይነካውም። ቴንኪዩ ማሚ። ከመንገድ ላይ ቀንጥሳ ያመጣችልኝ እንሆኑ ከፕሌይ ግራውንድ ስትመጣ ቴንኪዩ ማሚ። ቴንኪዩ ማይ ላቭ ከዘዶር ቴንኪዩ። እና ማሪ እምነትሽን በፈጣሪሽ ላይ ትልቅ አርጊው። ካንተ አልፎ እኔን የሚነካ የለም እዚህ ምድር ላይ ብለው ሰይጣን ሆነ ጠንቋይ ሆነ ካንተ ጥበቃ አልፎ ያንተን ጥበቃ ጥሶ እኔ ጋር መድረስ አይችልም። አንተ የት ሄደክ አንተን ጥሶ እኔ ጋር የሚደርሰው ወይ? እሺ ማሪ፣ እንደዛ ስትይ ሰይጣን ገለል ይላል። በእምነቴ እኮ አውቃለሁ ጠንካራ ነኝ። ግን ፊት ለፊትሽ ያለው ነገር መስራት እየቻልሽ ጉልበት እያለሽ መስራት እየቻልሽ እንደዚህ ሆነሽ ስትቀሪ አንዳንድ ጊዜ ሰውነሽና ብዙ ነገሮችን ታስቢያለሽ፣ ትጠራጠሪያለሽ። እና ኢትዮጵያ ግቢና ጸበል ተቀመቂ ማሪና፣ በጸበል ድነሽ ፍሬ የኔ ውድ ፈጣሪ ጨርሶ ይማርሽ።
ሸሚዬ ኧረ ሴጣን ራሱ ግራ ገብቶታል። አቡ ሰው ነው ሴጣን ከባድ ነው።